ወሳኝ የአረበኛ ቃላቶች አሉ። በእነዚህ 10 ወሳኝ የአረበኛ ቃላቶች ምን እንሰራለን? አረፍተ ነገር እንሰራባቸዋለን። በመጀመሪያ እነዚህ 10 የአረበኛ ቃላቶች ምን ምን ናቸው? ይቅርታ ሰላም ታዘነጋውኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። በኑሩ ሸቃሊት ላይ በጣም ጠፍቻለሁ። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝት ብዝት ይበልልኝ እና ጠፋሁኝ። ለምንድነው ላይክ ማታደርጉኝ? ለምንድነው ሼር ማታደርጉት? ላይክ አድርጉ። እንደ ድሮ ታው ግድ የላችሁም። ላለመጥፋት እሞክራለሁ ውዶቼ ማለት ነው። እና ዛሬ 10 የአረበኛ ቃላቶች ይዤላችሁ መጥቻለሁ። በእነዚህ በ10 የአረበኛ ቃላቶች ደግሞ አረፍተ ነገር እንሰራለን። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። መግሩድ ወይም ደግሞ መዝሉም ማለት በደል ማለት ነው። መግሩድ ወይም መዝሉም ማለት በደል ማለት ነው። አንደኛው ነው። ፈውዳ ማለት ትርምስ፣ ስርዓት አልባ። ፈውዳ ማለት ስርዓት አልባ፣ ስርዓት የሌለበት ትርምስ የሆነ ቤቱ ራሱ ትርምስምስ ይላል። አንዳንድ ጊዜ ልጆቹ ያተራምሱት እና ፈውዳ ይባላል ማለት ነው። እና በዚህም አረፍተ ነገር እንሰራበታለን። አማና ማለት አደራ ነው። አደራ ነው አማና። ራትብ ደሞዝ ነው፣ ማንም የሚያውቀው ነው። ሌላው ደግሞ ሰልፍ ብድር ነው። ሰልፍ ብድር ነው። ሰልፊኒ ስንል ግን አበድርኝ እያልን ነው። እና ሰልፍ ብድር ነው። ሙስታእጃል ማለት መቸኮል ወይም ደሩሪ ይባላል። አስቸኳይ ደሩሪ ነው የሚባለው። ሙስታእጃል ማለት ደግሞ ያኔ አስቸኳይ ወይም በፍጥነት እንደማለት ነው። አፎ ወይም ደግሞ ሳምሄኒ ማለት እለፊኝ፣ ይቅርታ አርጊልኝ። እለፊኝ ወይም ደግሞ ይቅርታ አርጊኝ፣ አፍበይኝ እንደማለት። አፍበይኝ ይቅርታ አርጊልኝ ማለሽ ነው። አፍበይኝ ግን ሳማሄኒ ማለት ነው። መብሩክ ማለት መልካም ምኞት መግለጫ ነው። መብሩክ መልካም ምኞት መግለጫ። ተዕባን ማለት ወይም መረድ ማለት የታመመ። ተዕባን ወይም መረድ ማለት የታመመ። አብሽር ማለት አይዞሽ ማለት ነው። በዚህ በእያንዳንዳቸው 10 የአረብኛ ቃላቶች አረፍተ ነገር እንሰራለን። ለምሳሌ መግሩድ ወይም ደግሞ መዝሉም ማለት ላትዝልሙኒ ካልን አትበድሉኝ፣ ላትዝልሙኒ አትበድሉኝ፣ ላትዝልሚኒ አትበድኝ፣ ላትዝልምኒ አትበድለኝ፣ ላትዝልምኒ አትበድለኝ። እንደዚህ ብለን አረፍተ ነገር ሰራንበት ማለት ነው። ፈውዳ ሂና ፊ ፈውዳ፣ እዚህ ትርምስ አለ። ሂና ፊ ፈውዳ፣ እዚህ ትርምስ አለ። ለምሳሌ ስልክ እያወራችሁ ከሆነ ካልተሰማችሁ ስልኩ የሆነ ትርምስ ውስጥ ምናምን ሆናችሁ ካልተሰማችሁ ፊ ፈውዳ ማቅደር እስማት ቴሌፎን፣ ፊ ፈውዳ ማቅደር እስማት ቴሌፎን፣ ፊ ፈውዳ ማቅደር እስማት ቴሌፎን። ትርምስ አለ፣ ስልክ መስማት አልቻልኩም። ትርምስ አለ፣ ስልክ መስማት አልቻልኩም። ማቅደር እስማት ሶት፣ ማቅደር እስማት ሶት፣ ድምፅ መስማት አልቻልኩም። ፊ ፈውዳ ማቅደር እስማት ሶት፣ ትርምስ አለ፣ ድምፅ መስማት አልቻልኩም ብላችሁ መናገር ትችላላችሁ። አማና አደራ ነው። ለምሳሌ የሆነ ነገር ከሱቅ አዛችሁ እንዳትረሽብኝ አደራ ለማለት ከፈለጋችሁ አማና ላትንሲ፣ አማና ላትንሲ፣ አደራ እንዳትረሽብኝ፣ እንዳትረሽ፣ አደራ እንዳትረሽ፣ አማና ላትንሲ፣ ጂቢ አንጪ፣ እንዳትረሺ አደራ ማለት ነው። እና ራትብ ደሞዝ ነው። እንግዲህ በራትብ ዙሪያ ላይ ብዙ አውርተናል፣ ብዙም ተነጋግረናል። እና ራትብ ለምሳሌ ደሞዛችሁን ቀድመው እንዲሰጣችሁ ከፈለጋችሁ ለመጠየቅ ወይም ደግሞ ቀድመው እንዲያመቻቹላችሁ ወይ ቀድመው እንዲልኩላችሁ ደሞዛችሁን ከፈለጋችሁ ቤተሰቦቻችሁ፣ እናታችሁ ወይ አባታችሁ በጣም ፈልጎ ከሆነ እንደዚህ ቤተሰቦቻችሁ ከፈለጉ ማሌሽ ብላችሁ ይቅርታ፣ ማሌሽ መዳም፣ አቡይ ማለት ትችላላችሁ። አቢ ማለት ትችላላችሁ። አባቴ ማለት ነው። አቢ ደሩሪ ይብቃ ፍሉስ፣ አባቴ በአስቸኳይ ብር ይፈልጋል። አብቃ ሐውሉ ያኒ አብቃ ሐውል፣ አብቃ ትርስሊሊ እንዲ አቢ ደሩሪ
አባቴ ጋር በአስቸኳይ እንድትልኪልኝ እብቃ ድሄን አሁን እፈልጋለሁ በአዴን ለመን ይንዝል ራትቢ ታኽዲን ምኑ ደሞዜ ሲወርድ ከሱ ትወስጃለሽ ብላችሁ መናገር ትችላላችሁ። ወይም ደግሞ ትግስሚን ምን ራትቢ ኢንሻአላህ ለመን ይኻለስ الشهر ትግስሚን ምን ራትቢ ኢንሻአላህ ማነው ወሬ ሲደርስ ተደሞዜ ላይ ትቆርጫለሽ ኢንሻአላህ ብላችሁ ማሳወቅ ትችላላችሁ ማለት ነው። እና ሰልፍ ማለት ብድር ነው። ሰልፊኒ አበድሪኝ፣ ሰልፍኒ አበድረኝ፣ ሰልፊኒ ማሌሽ ለመን ይጂ ሻህር ለመን ይጂ ራትቢ ሰልፊኒ፣ ለመን ይጂ ራትቢ ሰልፊኒ ደሞዝ እስቲመጣ አበድሪኝ፣ ደሞዝ እስቲመጣ አበድሪኝ ማለት ትችላላችሁ ማለት ነው። ሙስተዕጃል ማለት አስቸኳይ ነው ማለት ደሩር በፍጥነት እንደማለት ነው። ሙስተዕጃል ማለት ያላ እስተዕጅሊ አፍጥኒ ማለት ነው። እስተዕጅሊ አፍጥኒ ማለት ነው። እስተዕጅሊ አነ ሙስተዕጃል እኔ እቸኩላለሁ። ያኒ መሰለን አነ ሙስተዕጃል ማግደር እጅልስ ፊ አነ ሙስተዕጃል ማግደር እጅልስ ፊ እኔ እቸኩላለሁ መቀመጥ አልችልም። እኔ እቸኩላለሁ መቀመጥ አልችልም። ደሩሪ ማለት አስቸኳይ ማለት ነው። ደሩሪ ተዓሊ ደሩሪ በአስቸኳይ ነኝ፣ ተዓሊ ደሩሪ በአስቸኳይ ነኝ ማለት ትችላላችሁ ማለት ነው። አፎን ማለት ሰማሂኒ ወይም ደግሞ ይቅር እለፊኝ እንደማለት ነው። ሰማሂኒ ማለት ደግሞ አፍበይኝ እንደማለት ነው። አፍበይ ማለት ነው። የሆነ የተሰበረባችሁ የሆነ ነገር ካለ ማሌሽ መዳም ሰማሂኒ እንከሰረል ካሳት፣ ማሌሽ መዳም ሰማሂኒ እንከሰረል መዳም ይቅርታ አፍበይኝ፣ ካሳት ብርጭቆ ተሰበረብኝ አፍበይኝ ማለት ትችላላችሁ። እንደዚህ አይነት ነገር ሲገጥማችሁ መብሩክ መልካም ምኞት መግለጫ ነው። ለምሳሌ መዳማችሁ ወልዳ የሆነ ነገር በቃ የሆነ አዲስ ቤት ቀይራ የሆነ ነገር ከሆነ መብሩክ ማለት ትችላላችሁ ማለት ነው። ተአባን አነ መሪዳ፣ ተአባን ወይም መሪዳ ማለት ከተታመማችሁ ህመማችሁን ወይም ደግሞ ልጆቹ ከታመሙባችሁ እልብንት ተአባን ልጅቷ ታማለች። البنت ما تقدر يعني البنت ما تقدر تقوم البنت ما تقدر تقوم البنت ما تقدر تقوم تعبان ልጅቷ መነሳት አትችልም ታማለች። ልጅቷ መነሳት አትችልም ታማለች ማለት ትችላላችሁ ማለት ነው። ወለድ تعبان شوفي ልጁ ወንዱ ልጅ ታሟል እዩ። ወለድ تعبان شوفي ወንዱ ልጅ ታሟል እዩ ማለት ትችላላችሁ። አነ ተዕባን ማለት ትችላላችሁ። እኔ ያሞኛል ማለት ትችላላችሁ። አብቃ አርታህ ማረፍ እፈልጋለሁ ማለት ትችላላችሁ። እና በዚህ እንደዚህ አሳምረን አረፍተ ነገር ሰርተናል። ኮሜንት ስር ደግሞ መጠየቅ የምትፈልጉትን ጠይቁ፣ እሰራላችኋለሁ ማለት ነው። ላለመጥፋት እሞክራለሁ፣ ግን አንዳንድ ጊዜ እንዴት እንደሆነ አላውቅም። ብቻ አሁን ላይ ከዩቱብ ጋር እንዲህ ነን፣ ብዙም እየተቀራረብን አይደለም። ከዩቱብ ጋር ብቻ ኢንሻአላህ ላለመጥፋት እሞክራለሁ። ወዶቼ ማሮች ወዳችኋለሁ። ባይ ባይ። ላይክ ሼር ሰብስክራይብ እንዳይረሳ።